ትኬቷና ከወረቀቷ የተረፈኝን ብር በአካውንቱ አስገባላታለሁ። ከእንትኑ ጋር ጁሪቲን አለብኝ። አሸብር ሚስትክ መላክ አቆመች። የኔ ምክር ሰምታ ለዛ ነው ደምኬት ተከተከው። አዎ በሚስት ብር መኖር በቃ ሙሉ አካል አለክ። አሸብር ውጣና ሰርተ ብላ። እዚጋ ስለተሳደብክ ህይወት አይቀየርም። ፍሪዘር ሰርተ ብላ። አንተ ቁጭ ብለህ የካምፕ ሚስትን አረባ ገር በሷ ጉልበት ድራፍትን ትጠጣለህ፣ ሪስካንት ትበላለህ፣ ሌላ ሴት ትጋብዛለህ። ኧረ እባክህ እኔ እያለሁ የለም። እሺ ሀቢባን አስገቧት። እሺ ፈቲያ አሁን ቲጂን ትንሽ እናግዛትና ቡና ጠጡ ነገር ትጀምርና ልጇን ታሳድጋለች። መልስ አረባ ገር ልጇን ቆንጣ። እንዴት ነሽ ፈቲያ? ሰላም ነው? መጀመሪያ ከመጀመሪያሽ በፊት የገንዘብ እርዳታ አይደለም ብለሽ ነው የገባሽው አይደል? ዋሽተሽ ከሆነ አስፈሻል። የገንዘብ እርዳታ አይደለም ብለሽ ለምን ገባሽ ታዲያ? የገንዘብ እርዳታ ነው ብለሽ ጽፈሽ ሁለቱም ተናገርሽ ለምን አልገባሽ? ማተርፊ ነኝ ያልኩሽ። አትራፊ አላህ ነው፣ ሰው አያተርፍም። የሚያተርፈው ፈጣሪ ነው። ሰበብ ነው። አንቺ ሰበብ ነሽ። አውቃለሁ። አዎ እኔ ጋር በጣም ብዙ ወረፋ አለ። ትመዘገቢና እነዛ ወረፋ እየጠበቁ ያሉ ሰዎች ተረድተው ያንቺ ተራ ሲደርስ ትረጃለሽ። ይሄ ልቤ ነው የሚያመኝ። ልብሽ አካውንት ነምበርሽን ተናገሪና ይልኩሽ። ያ አካውንት ነምበርሽን ተናገሪ። 1000 ጻፉ። አካውንት ነምበር ማለት እየጻፋችሁ ቤተሰብ 1000። እሺ እንቀጥል። አይ ውሸቱ የተገባበት ምክንያት ነው። እኔ በሽታ ውሸት አላችሁ። ብዙ ጊዜ እኔን የማትረዱኝ ነገር ሌላም ቤት ሄዳችሁ የምታሙኝ ነገር ምንድነው? ውሸት ነው ማለት። ውሸት ያልኩት የገባችሁበት ምክንያት ነው። የገንዘብ እርዳታ አይደለም ብላችሁ ጻፉና ትገባላችሁ። ስለ የገንዘብ እርዳታ አይደለም ብላችሁ ጽፋላችሁ። የገንዘብ እርዳታ ከሆነ አሁን ላይ ብዙ ወረፋ ስላለብኝ መቀበል አልችልም ስል ዋሽታችሁ ትገባላችሁ። የገንዘብ እርዳታ አይደለም ብላችሁ ዋሽታችሁ ገዝ ከገባችሁ በኋላ የገንዘብ እርዳታ ነው ትላላችሁ። ያንን ውሸት ያልኩት እንጂ በፍጹም እኔ የታመመን ሰው ውሸት ብዬ አላውቅም። በፍጹም እንደዛ አይነት ሰው አይደለም። አቡ እንዴት ነሽ? ሰላም ነው? ወይ መጀመሪያ እነሱ ጨርሱ ተሰራችሁ። እኔ አስረዳሽኩ። አይ አስረጃ አስፈልግም። አማርኛ ትችላለች። ራሷ ታስረዳለች። የመጣችሁ ለማስረዳት ነው አይደለም ወይስ? እሺ በቃ ይሁን። የራስሽ ጉዳይ ከሌለሽ ሀቢባ ወጂ ለራሷ ጉዳይ ራሷ ገብታለች። ራሷ ትናገራለች። አካውንት ነምበሩን ትናገራለች። ይጻፋል። ሁሉም ያቁም ያግዛታል። በጣም ይቀጣ። ስለዚህ ለታ ጉዳይ ኮን ይገባሽ ነው። የራስሽ ጉዳይ ከሌለሽ ወይ እሺ። አይ ማለት አንቺ ልትቆጭ ሳይሆን እኮ ሌላ ለማስረዳት ፈልጌ ነው። አንቺ ማነሽ አንቺ ልታስረጁ? ሀቢባ የራስሽ ጉዳይ ከሌለሽ የራስሽ ጉዳይ ከሌለሽ የራሷን ጉዳይ ራሷ ታስረዳለች። ይሄ የኔ ባህሪ ነው። እኔ ራሱ ባለቤቱ ነው እንዲያስረዳኝ ፈልገው አስገቡኝ ብለሽ ስትጽፊ የራስሽ ጉዳይ ያለሽ መስሎኝ ነው። ባለቤቷ እዚህ ጋር እያለች አማርኛ እየቻለች አንቺ ለምንድን ነው የምታስረጂው? ምክንያቱም እሷ ከኔ ጋር ነበረችና። ኦኬ አንቺ ጋር ነበረችም ከማንም ጋር ነበረችም አንድ ታማሚ ገብቶ ለዶክተር ራሱ ነው በሽታው የሚናገረው። አስተርጓሚ አያስፈልግም። አማርኛ ባትችል ኖሮ አንቺ ልታስተረጉኝ የመጣሽ ይባላል። አማርኛ ትችላለች። ራሷ ታማሚ ነው እንደሆነችና ለሕክምና ገንዘብ እንደሚያስፈልጋት እየተናገረች ነው። ሶ ያንቺ ማስረዳት ለምንድን ነው የሚያስፈልገው? ወይ እሷ ለማስረዳት ብቁ አይደለችም ብለሽ ለምን አመንሽ? ስለታመመች ብዙ ስታወራ ልቦን ስለሚያማት አብሯት ወንድ አለ፣ እሱ ይናገርላታል። አብሯት ያለው ወንድ በአካል በአይኑ የሚያያት ሰው አንቺ በአይንሽ አላየሻትም። አብሯት ያለው ሰው በአይኑ የሚያያት ሰው የበለጠ ያስረዳላታል አይደል? አየሽ። እሺ አንቺ በስክሪን ነው የምታውቂያት። አንቺ በስክሪን ነው የምታውቂያት። አብሯት ያለው ሰው ወንዱ እያያት ያለው በአይኑ የበለጠ ካንቺ ማስረዳት ይችላል ስለ ህመሟ። አስገቡኝ ስትይ የራስሽ ጉዳይ ያለሽ መስሎኝ ነው ግቢ ያልኩት። እሺ በጣም ይቀጣሽ። ምንም ችግር የለም። እሺ ወንድሜ አካውንት ነምበሩን ቀጥል። 1000 ብለህ ጀምረሃል። በሰው ጉዳይ አትግባ። መናገር የሚችል ሰው መስማትና መናገር የሚችል ሰው ቋንቋ የሚያውቅ ሰው ሌላ ሰው አያስፈልግም። ራሱን ችሎ ማስረዳት። ይሄ ሰዎች እናንተ ደካማ ናችሁ፣ እናንተ ችግራችሁ ማስረዳት አትችሉ። እኔ ከእናንተ የበለጠ መናገር ስለምችል እኔ ላስረዳላችሁ ማለት ነው። ራሱ ባለቤቱ ነው ጉዳይ ማስረዳት ያለበት። እሺ ወንድሜ 1060 1060 1060 24 24 29 29 29 858 858 እሺ ሞዴሬተሮች ኮሜንት ላይ ጻፉ ፕሊዝ። ፈቲያ አህመድ መሐመድ። ኦኬ ፈቲያ የት ነው ያለችው? አዲስ አበባ። ኦኬ እና የት ሆስፒታል ነው ያለችው? አዲስ አበባ ኢትዮ ኢስታንቡል ሆስፒታል ሰርጀሪ ያስፈልጓት ነው። የልብ ትቦ የግራ በር የልብ ትቦ ጥበት ገጥሟት መታከም አቅቷት በጣም ቆይቶባት ከ7 ወር በፊት 750 የነበረው አሁን 2,500,000 ብር ተጠይቃ ከአቅም በላይ ስለሆነብን ነው። ቪዲዮ ብንለቅም ይደርስልን አጣም ብዙ ጊዜ ተደጋጋሚ ጊዜ ለቅቄያለሁ። አሁን ዳ ወረፋ ስላለ እንዲህ ብላችሁ በግድ ነው ጥሳችሁ የገባችሁት። እኔ ጋር ወረፋ አለ እርዳታ አሁን አችልም እያ ነበር እየጻፍን ነው። ፈጣሪ ጻፈላትን ታገኛለች። ግን በቁጥር ከጻፋችሁ አካውንቱ ከተዘጋ ለሷ ምንም ሊደርስላት አይችልም ማለት ነው። በቁጥር አትጻፉ፣ ፊደል ቀላቅሉበት። ለምሳሌ 1000 የሚለውን በአማርኛ ብትጀምሩ መሀል ላይ አሁን ኩኒ የምትባለች እንደምትጽፈው አማርኛና ቁጥር ካልቀላቀላችሁ ቲክቶክ ሙሉ ቁጥር ከጻፋችሁ አካውንት ነምበር ስለሚያነብ ይዘጋዋል። ስለዚህ አዎ እንደ ያው ዲና የምትባል ልጅ አማርኛ ቀላቅላ እየጻፈች ነው። ቲክቶክ እንዳያውቅ አካውንት ነምበር እንደሆነ እንዳያውቅ አማርኛ ፊደል ቀላቅሉበት። ሀያትን ማገዝ የምትችሉ ይኸው አካውንት ነምበር እየተጻፈ ነው። ስክሪንሻት እያደረጋችሁ እየወሰዳችሁ ያቅማችሁን አድርጉ። እንደዚህ አማርኛ ፊደል ቀላቅሉበት። አዎ ቲክቶክ እንዳያውቀው ሀያትን ማገዝ የምትችሉ ፕሊዝ አካውንት ነምበር ስክሪንሻት እያደረጋችሁ ወስዳችሁ ያቅማችሁን አግዟት ፕሊዝ። አስገቢኝ ገንዘብ አይደለም። እሺ ነው እንግዲህ ሰዓት የምትባለች አስገቢኝ የገንዘብ አይደለም ይላል። ሰዓዳ ያራዳው ሃይ ሆይ ሃይ ሰላም ቢነሽ አለና ነኝ። መጀመሪያ ስላገኘሁሽ ደስ ብሎኛል። ወይ ወይ ይቀጣ ሃይ ሆይ ደህና ነሽ? ደህና ነኝ። አለ ወደ አንድ ነገር ላስቸግርሽ ነበር። እኔ ወንድሜ ልጅ ማለት ነው መሄድ አልችልም። ውጭ ያስፈልጋት ነበር ግን እኔ እንዳቅም በግለሰብ ይኸውልሽ ማሪ ሰክሰስ ፕለስ ቻሪቲ ኦርጋናይዜሽን ዊልቸር በግለሰብ አይሰጥም፣ በተቋማት ነው። በክልሎች ባላችሁበት ክልል ትመዘገቡና ከዛ ሲደርሳችሁ ይሰጣችኋል። በግለሰብ መስጠት አቁሟል። በግለሰብ አይሰጥም። እሺ ባለችበት ክልል አመልክችና ለክልልሽ ላለሽበት አሁን ትግራይ ክልል ተሰጥቷል፣ ኦሮሚያ ክልል ተሰጥቷል፣ ትናንትና ደግሞ ደቡብ ነበር ተሰጥቷል። አሁን አማራ ክልል ሊቀረው ባለሽበት ተመዝገቢና ከዛ ለክልልሽ ይሰጥሻል። እሺ አዲስ አበባ ላይ ይቻላል።
እንዴት ነው ማግኘት የምችለው? እነሱ ባለሽበት አካባቢ ወረዳ ጠይቂ። እሺ፣ አመሰግናለሁ። እሺ፣ ቻው። አቡ ከባሌ ጋር ታሪክ አርጥታችን አስተካክል። እኔ አንቺ ሳስብሽ አንቺና ባልሽ ተነጋግራችሁ ለመፈመስ ዝም ብላችሁ መታችሁ ቲክቶክ ላይ ተቀጣጣችሁ ታረቀ ምናምን ብላችሁ መሄድ ነው የምትፈልጉት። ሳስብሽ ምንም እውነት አልመስልኝም። እንዴ የመጣሽ ከባሌ ጋር ተካልቻለሁ አስታርቂኝ ስፈች በጎረቤቶችሽ በሽማግሌ ምናምን ታረቁ። ግዴታ በቲክቶክ ነው የምትታረቁት። አውቃችሁም ብላችሁ መፈመስ ፈልጋችሁ በቀደኛችን አይታችኋል። ባሌ ሚስት ፈልጎ እንጂ የሚመጡ ተነጋግረው ተላልከው መጣው እንደዚህ አይነት ዋሽታችሁ ክብራችሁ ዝቅ አድርጋችሁ ምናምን የመጣፉን ስናውቁ ወይ ማስታወቂያ ትሰሩበትም ገንዘብ ገበያ ታገኙበትም። እውቅና አግኝታችሁ እውቅናችሁ ካልሰራችሁበት ማስታወቂያ ሰርታችሁ ገንዘብ ካላገኛችሁበት የሆኑ ብራንዶች አምባሳደር ካገኛችሁበት የሆነ ነገር ምንድን ነው ጥቅሙ? ስና ዝም ብሎ ባዶ እውቅና ምን ያደርጋል? ዋሽታችሁ ክብራችሁ መጥታችሁ በስድብ በሆነ ነገር ፈመሳችሁ ማንም ማስታወቂያ የሚያሰራችሁ አይኖርም። የትኛውም ድርጅት እንደ ዋሽታችሁ ያሉናችሁ ነኝ ብላችሁ ፈመሳችሁ ውሸት አበዛው ማስታወቂያ የሚያሰራ ድርጅት አይኖርም። ማለት ማስታወቂያ ሰርታችሁ ገቢ ካላገኛችሁበት እውቅናችሁ ምንም ካልተጠቀማችሁ እውቅና ባዶ ምን ያደርጋል? አረብ ቋንቋ ክፍት ነው። ይሄ ልጅ አውቃሽ ነው ሞቶ እየፈሰሰ እንዳይሆን አይታየኝም። መጋረጃው ከልሎታል። ሞቶ ፈሰሳ ምን የክራይ ነው ቤቷ። ይህን የሚያክል ትልቅ ቤትማ የላትም። ደህና ናት። እንዲህ ብሽ ነው። እኔ ግን የምር ጨንቆኛል። ምን ሆነሽ ነው? ህሊና ጌቱ የገንዘብ አይደለም ብለሽ ከጻፍሽ አስገባሻለሁ። የምር ጨንቆኛል ያልሽ ምን ሆነሽ ነው? ህሊና ጌቱ ጭንቀትሽ የገንዘብ ካልሆነ አስገባሻለሁ። ገንዘብ ፈልገሽ ከሆነ ግን በጣም ብዙ ወረፋ አለብን። አንችልም። ማንችለውን አንችልም ስንላችሁ በጉልበታችሁ ዋሽታችሁ አትግቡ። ውሸት ጥሩ አይደለም። በውሸት ምንም አይገኝም። ውሸት ጥሩ አይደለም በፍጹም። አሁን መልዕክት ታስተላልፊ ቤትሽን ከፍተሽ አስተላልፊ። የኔ ቤት ያንቺ መልዕክት ማስተላለፊያ አይደለም። መልዕክት ማስተላለፍ የሚፈልግ ሰው ቲክቶክ አለሽ፣ ስም ካለሽ ላይፍሽን ትከፍቺና መልዕክትሽን ታስተላልፊያለሽ። አቡዬ እናቴ ወይ የሚጣድ ነው እንዴት ነሽ? ሜምበርሽን አታበለኝ ሻክተሽ ኩሉ ኮሜንት ይጻፍሽ ምን ጉድ ነሽ? ሚጣ ከስሜ ጎን ያለው ልብቆት ምትዩ አድናን ተሻለ አሞታል ብለሽኝ ነበር። ፍቅር ጎንደሬዋ ሜምበርሽን አብሪ ከስሜ ጎን ያለው ልብቆት ምትዩ ቴንኪው ይላል። እዚህ ነታ አስገብኝ እያልሽ ነው። ምክንያቱም ጻፍ ላስገባሽ ይሄን ፍሪጅ ታኪ እንዳይነቅ ኧረ እንዴት ተመስገን ይንቀሉጣ በቃ የገንዘብ አይደለም ማስገቢኝ ፕሊስ ማይ ላይፍ ኦኬ ያው ማይ ላይፍ ከዚህ በኋላ እኔ ስለምታሹ ኮሜንታችሁን ስክሪንሾት እያደረኩ ነው ማስገባችሁ ከገባችሁ በኋላ ብትገዱ ማለት ነው። ውሸትን በጣም ስለምጠየፍ ለምን ነው ምክንያቱ? አቡ ዛሬ ትዳራለህ ወደ ሀገሬ ስም ይወዳችሁ ምን እየተደረገ እንዳለ አይማ ወይራ እየተጨሰብኝ ነው። ሄለን ምንድን ነው እያጣንሽኝ ያለሽው? እኔ አልገባኝም። አይ አይደለም ግን ምንድን ነው ምን እየጠነሰስሽ ነው? ላይ እያሳያችሁ ነው። ዩት ምን እንደምታጥነኝ አላውቅም። ከሷ ትእዛዝ እንዳልወጣ እያጠነችኝ ነው። ያለችኝ ሁሉ እንዳደርግ ጋይስ እያጠነችኝ ነው። ምንድን ነው ጠርጥሩ አሁን ነቅተሻል። ጂሰስ ኢን ማይ ላይፍ ሜምበርሽን አብሪው አብዬ ሰላም ነሽ? ሰላም እንዴት ነሽ? አገርሽ እያለሽ ብዙ ጊዜ ጽፌልሽ ነበረ። የት እያለሁ? ኳታር እያለሽ በጣም ብዙ ጊዜ ከአመት በላይ አላየሁም። እኔ እናት እዚህ ቤት ታውቂያለሽ? ደህና ነኝ ማለት ቤተሰብ ሁሉ በሰላም አገኘሽ? አዎ ይመስገን ፈጣሪ ሁሉ ሰላም ነው እናቴ። ኦኬ ይኸውልሽ እኔ እንኳን ከአመት በላይ ነው የፈለግኩሽ። አይኖ ትንሽ ከበድል ይችላል እና ማን ነው ልቦችን በአንቺ በኩል እንድታገናኝ ነበር እና እነሱ ሀገር ስላሉ እምልሽ አረብ ሀገር ላሉት ድምጽ ትሆናላችሁ። አረብ ሀገር ላሉት አይኖ በደንብ ይበደላሉ፣ ይገፋሉ፣ ብዙ ችግር ይደርስባቸዋል። ድምጽ እየሆናችሁ መፍትሄ እየሰጣችኋቸው ነው። ግን ሌላ ሀገር ያለ ነው በስነ ሌላ ሀገር ምንም ድምጽ የምናሰማበትም የለም እና ፕሊስ እሱን እንድታገናኝ ብዬ ነው። ዙ ምንድን ነው ሰው ብቻ አይደለም ድምጽ መሆን ኢትዮጵያ ውስጥ አውሮፓ አሜሪካ ቤትም ሀገር ሆነው የሚገደዱ በማንም በባልም ሊሆን ይችላል በማንም ሰው የሚበደሉ ድምጽ እንድንሆናቸው የሚፈልጉ አይዟቸው እንድንሆናቸው የሚፈልጉ እኛ ሀገር አንመርጥም። እኛ ሰው በሰውነቱ ለከሁሉም ሰው ጎን እንቆማለን። አይኖ ሰው ትመርጣለሽ እያልኩ 80% አረብ ሀገር ነው አይኖ እዛው ስላላችሁ እና ብዙን ጊዜ ደግሞ ያው እንትኖቹ ያስገባሉ የሚያውቁትን ሰ ኤኒዌይ ምን መሰለሽ ዙ ባጭሩ አሁን ዛሬ አሁን ምንድን ነጻሽ የገባሽ የገንዘብ እርዳታ አይደለም ስላሽ ወዲያው ቶሎ ገባሽ። እስከዛሬ ይሄን ገንዘብ እየጸፍያለሁ አሁን የገንዘብ አይደለም ፕሊስ እያልኩ አመት ገብተሽ አመት ይሆነኛል። ኤኒዌይ እሱን ብታገናኝኝ አትሊስት በሱ ትንሽ ተስፋ አደርጋለሁ። ግን እኮ ላገናኝሽም ችግርሽን ነግረሽኝ እሱ የሚቀበለው አይነት ችግር ከሆነ እኮ ነው ማገናኝ። እነሱን ጽፌለት ነበር። ምን መሰለሽ ችግሩ ኢትዮጵያ ቤት አከራይቼ ነበረ። ቤት አከራይቼ ውላለኝ ሁሉ ነገር ዶክሜንት አለኝ እና ልጁ ችግር ደረሰበት። የተከራየው ልጅ ማለት ነው። በፋሚሊዎች ሞተ። አንደኛ አባቴ ታግቶብኛል አለኝ። አባቴ ታግቶብኛል እና ብር ያስፈልገኛል አለኝ። ኦኬ ከአባትህ ህይወት አይበልጥም ብዬ የተወሰነ ጊዜ ፋታ ሰጥቷት፣ በሁለተኛው ደግሞ እህቴ ልታገባ ነው እና በቃ ምክንያት በምክንያት እየደረደረ እኔ ያለሁት ሌላ ሀገር ነው እሱ ያለው እዛ ነው እና ማድረግ አልችልም ብዬ ዝም አልኩት እና ባጭሩ በጣም የብዙ ጊዜ ቤት ኪራይ እንትን ሳይልብኝ እንትን አለና በህግም ሄድኩኝ ኤቭሪቲንግ የህግ አካሄዶችን ሁሉ ሮስ ልልክልሽ እችላለሁ እና ጠፋ እና አዎ መጨረሻ ላይ በህግ በር ላይ እንዲለጠፍ ወረቀት እንትን ተደረገበት። ሌሊት ይገባል ሲባል ማለት ነው። ወረቀቱ ሲለጠፍበት ሌሊት ላይ መጥቶ ሲሆን መለጠፉን ሲያይ ውሹን ኦፊስ ላሉት መታለች ልጅቷ ሲሉት እኔ ሄድኩኝ። በቃ ሀገር የሚገባው ለዚህ ብዬ ማለት ነው እና እኔ ቤተሰብ እንዲረዳበት ነው ያንን በር እንጂ መጥቶ እዚህ ብሌ ይከፍልኝ አይደለም። በቃ አንቺ አንድ ነገር ስታደርጊ አላማ አለሽ አይደለም። የተሰደረ ቤተሰብ አለ፣ የሚረዳ ወገን አለ፣ የሚረዳ አቡ የአምስት ሳንቲም ለምን መጠቀመው የለም። ብታሚ ታመመ ሰው ሲሉ ተቸገረ ሲሉ የለም እንደዛ እንኳን ቢሉ ሆሊዴ ስጡ እያልኩ የሚሰጥ ነው። ግን በቃ አምኜው 100 ሺህ ብር በላይ አጭበረበረኝ። በቃ ብታይ እና ሲለጠፍበት ሌሊት መጥቶ ሲያዩን ልጅቷ በጣም ሄደና በሩ ላይ ተለጥፎ ምናምን ሲል አዎ ልጅቷ መታለች እሱ ውስጥ ገብታለች ብላ ብዙ ነገር ስትነግረው ሁሉ ሰው ሰጥቶ ሄደ እና ብዙ ሰው እዚህ ደግሞ ልቦችን ያህል እያሉ እንዴት አትሊስት ይሄ ሰው ስልኩ አለ፣ ፒክቸሩ አለ፣ ዶክሜንት አለ፣ አትሊስት
ያለው ሀገር ነው ተይዞ እንደው እሰጣለሁ የእናቴን አጥንት ያልግብኝ አንቺን ሀቅ አልበላም በጣም መልካም ሰው ስለሆንሽ ለእናትሽ እሰጣለሁ አለ። ይኸው ዓመት አለፈው። ዓመት ሆነው በቃ ኤግዛክትሊ ዓመት ሆነው እና ከ100 ሺህ ብር በላይ የስንት ወር እንደሆነ ታውቂዋለሽ? በትክክል የአንድ ዓመት በትክክል የአንድ ዓመት ነው ማለት ከዛም ይበልጣል። ከ100 ሺህ በላይ ብቻ ሆነ። አሁን ቤት ኪራይ አሁን ለቲጂ ላሳርፋት ከሳውዲ ያስገባናት ልጅ ቤት ስፈልግ ደሳሳ ቁሳሳ ጎጆ 10 ሺህ ብር ነው የሚሉት። በቃ የምልሽ እኔ አንደኛ ልጅ ነው የሚያድግ ልጅ ነው። ሁለተኛ ብዙ ምክንያቶች ይሰጠኛል። በቃ ስራ እንደዚህ አድጌ እንደዚህ ተለውጬ አባቴ ታግቶ ቤቴ እንደዚህ ሰው ላሞተበት ቤተሰቡ ላሞተበት ብቻ ምን አለፋል ኤቭሪቲንግ አለኝ ዶክሜንቱ ልክልሻለሁ እና ፕሊዝ ስልኩም ስላለ ፒክቸሩም አለ እንደው ቅልቦች እንትን ብሎ ደውሎ አግኝቶ በቃ የሚያምነው አሁን 100 ሺህ ያመነ ሌላውን ክዷልና አትሊስት ለእናቴ ቢሰጥልኝ በቃ ለእናቴ ቢሰጥልኝ ይሄን ብታደርጊልኝ እንደው ካላ ታገኘዋለሽ። እኔ ለኔ እንዲከፍለኝ አይደለም እና የምትፈልጊውን ፒክቸሩንም ስልኩንም የተጻጻፍነውን ኤቭሪቲንግ ልክልሻለሁ። የተከሰሰበትን ሁሉ ሁሉ እኔ በቃ ቅልቦችን አገናኝሻለሁ። ሞዴሬተሮች ይስጫቸው ለመስዬ ወይ ለሰዓዲ ለአንዳቸው ሞዴሬተሮች ስልክ ስላላቸው አንተ ይሰጡኛል። ስልክሽን መስት ለቅልቦች ሰጠውና ኬዝሽን አስረድቸው እንዲያወራሽ አደርጋለሁ። ችግር የለም። የእኔ እናት ተባረኪልኝ አቡዬ። እንደው መጨረሻ ላይ የተናገረው ቃል ደም ያፈላል እና አላጣቸውም። እንደው ለእኔ ቢጤ ይሰጥልኝ በእውነት እሱ ከሚበላው እና ተባበሪኝ አቡዬ። ህግ ባለበት ሀገር ህግ ባለበት ሀገር ለምስኪን ይሰጥልኝ ካልሽማ እኔ ተግቼ ነው የምሰራበት ብሩ እንዲመለስ። አንቺ አለሽ እኔ ከሀብታም ይልቅ ለድሃ ነው ማገለግለው። በነፃ ስለማገለግል እኔ ለድሃ ነው ማገለግለው። ለድሃ ነው ድምፅ ለሌላቸው ነው ድምፅ መሆነው። ሀብታምማ በገንዘቡ ድምፁን መብቱን ማስከበር ይችላል። ገባሻ? ለዛ አንቺ ለምስኪን ይሰጥልኝ ካልሽ ካልሽን ማትቀየሪ ከሆነ እኔ በደንብ ተግቼ ይሄ ገንዘብ እንዲመለስ አድርጌ አንድ የሚረዳ ሰው በቅርቡ ዳታ ማሰባሰብላቸው የታመሙ ሰዎች አሉ። እዚህ ጋር ሁሉ ላይ ፕላስቲክ ተገጥሞለት የሚጸዳዳ በሆዱ የሚጸዳዳ ባለው ከአንቺ ጋር እየገባሁ አካውንት ሲለጠፍ እሄዳለሁ። ያጋጠመኝ ጋር እሄዳለሁ። ያው እዚህ ጋር ከአንቺ በታች ራሱ ፈትያ የምትባለው ልጅ ልቧን ታማ እርዳታ ፈልጋ ነው የመጣችው እና ብዙ የሚረዱ ሰዎች ስላሉ ለምስኪን ለሚረዳ ይሰጥልኝ ካልሽ አንቺ አንድ ሰው እኔ የምልሽ አንቺ አንድ ሰው ችግርሽን ተረድቼሽ አንደርስታንድ አድርጌሽ እየታገዝኩሽ እኔ ስረዳሽ አንቺ ማትረጂ ሆነ አያበሳጭ አያናድድ በጣም ያናድዳል። ግን ያንቺን ሰት ልንገርሽ እርዳታ ከሆነ እርዳታ ነው፣ ቢዝነስ ከሆነ ቢዝነስ ነው። እኔ ብር ተከፍሎ ነው የሚወጣው ካለ ብር ተከፍሎ ነው የሚወጣው። ኦሮሚያ ክልል አባቴ አይመለከተኝም። እርዳታ ከሆነ እርዳታ ወደዋለሁ። ይኸውልሽ እንደማመጣ እኔ ቤት ካለኝ ቤቴ ለሆነ ሰው ካከራየሁ ያ ሰው ለኔ ጓደኛ አይደለም ዘመዴ አይደለም፣ ቢዝነስ ነው ያዝነው አይደለ? እኔ ቤት አለኝ፣ እሱ ከፋይ ነው፣ እኔ ተቀባይ ነኝ። ውል እንፈራረማለን። በአመት ከሆነ የአመት፣ ሁለት ዓመት ከሆነ የሁለት ዓመት። እርዳታ ከሆነ ሌላ ጉዳይ ነው፣ እረዳዋለሁ። አይደለም እርዳታ እና እርዳታ ካልሆነ ቢዝነስ ከሆነ ከከፈለ እኔ ሩቅ ነኝ ያለሁት ምን አደርጋለሁ? በቃ አባቴ መጀመሪያ በሲሪየስ ሆኜ በቃ መክፈል አለበት። እኔ አንተ የምትሰጠኝን ለኔ አይደለም ማድረገው ለቤተሰቦቼ ነው። ቤተሰቦቼ እየጠበቁ ነው። የሚረዳ ሰው አለ ብዬ አልኩት። እሺ እሞክራለሁ እያለ ትንሽ እየከፈለ 30 ሺህ 50 ሺህ እየከፈለ ቆየና መጨረሻ ላይ በቃ አልችልም አለ። ከዛ ደግሞ ቤተሰብ ሞተብኛል። እንዴ እኔ ያለሁት በቃ ጭቅጭቅ ሆነብኝ። እኔ ምን ጻፈው ብልክልሽ በቃ አገር ብትሆኚ ግብ እንትን ያለሽ እና ምን አደርጋለሁ ብዬ ዝም አልኩኝ። ተሻለ በቃ ሳት የላሰ ወንድም አለኝ። እሱ ከሰማ በቃ ሊጋደሉ ሆነ። አንዴ እንኳን የተወሰነ ነገር ሆኖ በርግዶበት ነው በላይ ላይ ገብቶ ብዙ ነገር የተፈጠረው ነው። እኔ ቤተሰቦቼን ችግር እስከመከተ በፊት ያስኩት ሲይዘው ነገ ዛሬ እያለ መጨረሻ ላይ ነገር ሲሄድ በህግ ሄድኩኝ። ብዙ ነገር ተደረገ። ክትትሎች ተመደቡ እንዲያዝ ብዙ ነገር ተደረገ። በቃ በጣም ያጭበረበረሽ ውል እያላችሁ አምነሽ ተረድተሽ እንደዚህ ማድረግ ተባለ። ኤኒዌይ ምንም አላደረገልሽም። ህግማ አትሊስት እንዲከፍል ተባለ። ተለጠፈበት አልመጣም። መጥሪያ ተሰጥቶ አልተገኘም። በር ላይ ተለጠፈ እንትን አላለም። ከዛ በቃ ይምጣልኝ ከቤት ቁልፉን ይስጠኝ አልኩኝ። ገልጥዬ ከመገባ ቁልፉን ስታባለ ቁልፉን ሰጣ ወጣ። እሱ ሊገኝ አልቻለም። በቃ እኮ ምን ተፈረደበት? ሰርቶ እንዲከፍል ተፈረደበት። አልተገኘም። በቃ ጊዜ ደረሰ። ወደዚህ መጣ። ቁልፉን ሰጠኝ። ቁልፉን ከፍቼ ገባሁኝ። ያለማስገባሁኝ ለሌላ ሰው አካሪቼ መጣኝ። በቃ ግን እሱ ከመጣም በኋላ ከቤተሰብ በዲል ሳግ ማድረግ እኔ የእናቴን አጥንት ሾት ሆኖ ይውጋኝ የእሷን አቃል በላ ለእናቷ ስላለ 5 ሳንቲም አልከፈለም። ይኸው ዓመት ሆነ። በቃ ፋይሉ ተዘጋ። በቃ ምን ታደርጊያለሽ? በቃ ጠፋ እሱ እዛ አዲስ አበባ ምድር ተደበቅ። ምን ታደርጊያለሽ? አድራሻ የለው። የሰጠው አድራሻ የክፍለ ሀገር ነው። ምን ታደርጊያለሽ? አንቺ እኮ እዛ ብትኖሪ ነው ብዙ ነገር የምታደርጊው። እና አሁን ቢሆን በቅልቦች ከተቻለ እነሱ ስልኩን እሰጣቸዋለሁ። ደውለው አግኝተው መረጃ እንዳለ ውክልና የሚሰጠበት ኤቭሪቲንግ ስላለኝ ዶክሜንት እልክላቸውና ያመነውን እንዲከፍል እስከ 100 ሺህ ብር አምኗል። 100 ሺህ ብር እንዳለበት አምኗል። ሌላውን እንትን አላለም አላመነም። ይሶኪ እሺ የሚሆን ከሆነ ቅልቦችን እነግራቸዋለሁ። ካልሽ ማናት ሞዴሬተርሽ? ላስገባሽ ለእኔ ብትልክልኝ እልክልሻለሁ። አብዬ ለነገሩ ለሚታለች ላኪ ዳት ያለው አካውንት ትክክል ያስወጣበል ከፎሎ ላርክሽ መስዬን አስገብቼልሻለሁ። ውል የላችሁ ስታቀሪ ውል አላቸው። ግን ህግ እኮ ላይክ